አይ ቲንክ አቶ ይርታቸው የፕራይቬት ኢንፎርሜሽኑን ማሳየት ፌር አይመስለኝም። እንደገና የትግል ሜዳ ያሉ ሰዎችንም ያለ ፍላጎታቸው እዚህ አምጥቶ ማሳየቱ እኛ እያወራን ያለ ነው ስለ አጀንዳው ነውና ወደዛ ቢመለስ አይ እውነት መሆኑን እንድታውቁ ነው እንጂ ምን አውቀናል፣ አምነናል። እሱን እኮ የካደ የለም። መሬት ላይ ግንኙነት እንዳለ የካደ የለም። ትክክል ነው። እርሶ በረሃ እንደሄዱ እኮ እዛ ጎንደር ገብተው እንዳገኙ ሁሉ እናውቃለን። አሁን ምን አለ መሰል ቅድም በቃ አሳምነዋቸዋል። ወደ ጉዳዩ ሂዱ፣ ወደ ጉዳዩ ሂዱ። በቃ አሁን ምን አለ መሰለ እነ አኪላ ቅድም የነ አዳነች አቤቤ እና የነ ይልቃል ተሻገር አገኘሁ ነበር፣ ላቀውም ነበር፣ ሌሎች ነበሩ። ስለዚህ ለማስረጃ ነው የተነሳሁት እንጂ ይልቃል ብቻ ሁለት ቦታ ስለአገኘሁት በሀከር በነበረው 20,000 የአማራ ልዩ ኃይሉ እንትን ሲሸለም አሜን ሲመረቅ እዛ በአካል ሄጄ ተገኝቻለሁ። ሌላው እነዚህ አመራሮች የነበሩ ትክክል እንዳልሆነ የአማራ ሕዝብ አሳልፋችሁ አትስጡት፣ ትጥቅም መፍታት የለበትም የአማራ ልዩ ኃይል ቀደም ተከተሉ እንዴ ከእነ አዳነች አቤቤ ጋር የተገናኘው ምክንያት ነው። በቃ በአንድ ወር ሂጄ እኮ ነው የሁሉ ስራ ሰርቼው የመጣው። አንድ ወር ከ2 ሳምንት ነው። ከታጣቂዎች ጋር ከመንግስት ሰዎች ጋር ስራ ወያኔ ነበር እኮ ጠላት። በዛ ሰዓት እኮ ወያኔ ነበር ፎከስ የመጀመሪያ ጦርነት ላይ። አዎ። ስለዚህ በዛ በጦርነቱ ሰዓት ወያኔ ስለተመታ 1 ሚሊዮን ስላለ አቢን የገባው እንጂ አቢን ወያኔ እኮ አሸባሪ ብሎኝ እኔ መግባት አልችልም ነበር። ከአዳነች ጋር በምን ተገናኙ? የተገናኙበት ሞመንት እንዳጋጣሚ ነው ወይስ ጥምቀት ነበር? ለጥምቀት መጣ። ኦኬ። አሁን ለጥምቀት መጣ። እኔ ብቻ አይደለም ሄደው ብዙ በረሃ የነበሩ ፋኖዎችም አሉ፣ ታጣቂዎች አሉ እኔ ጋር የሚሄዱ የትግሌ ከዛ በፊት የአማራን ወልቃይት ጠገዴ ትግል ስሰራው የነበረ እዛ በአካል ማቃቸው አብሬ የሰራኋቸው ሰዎች አብረን ስንሄድ እንደ ትልቅ ነው። ከባህር ዳርም ከሌሎች የትም ቦታም እንትን ጀነራል ተፈራ ማሙን ነበር የተቀበለ። ባህር ዳር ራሱ ሲሄድም ተነጋግረን እዚህ ሁኜ ደውዬ ካልሆነ አቢን እናደርገው የሚያውቁ ሰዎች ነበሩ እና ስለሚያሰጋ ወደ ቀጥታ ወደ ባህር ዳር ነው ያሉ። ከዛ ወደ ባህር ዳር ሄድኩኝ። ጀነራል ተፈራ ማሙ ስራ አልነበረውም እኔ ሳቀው ከስራ አግለውት ስለነበር ከዛ ወደ ኦኬ እሱኛው እሺ ግልጽ ነው። አካሄድ አለኝ ከጉዳዩ ጋር ቀጥተኛ የሆነ ነገር ብናደርጋለን። ኦኬ ገብቶኛል። ወደዛ ለመጣ ነው። አሁን ይርታቸው ከታጋዮች ጋር ከትግል ጋር ምንም አይነት ግንኙነት የለውም እንዲህ ዝም ብሎ ነው ያለው ምናምን የሚል ዘለፋ ስለተነሳ እኔ ከታጋዮች ጋር የምተዋወቅ ሰው ነኝ የሚል እሱ ነጥብ ለማሳየት ነው። አዎ በዛ ነው ለዚህ ያሳየሁት መረጃው። አሁን እሱን እንዝለልና ኦኬ አሁን ወደ ማኒፌስቶ ሲጻፍ ያንተ ድርሻ ምን ነበር? እንግዲህ ያ ሁላችን ተዋይተን የሰራነው ስራ ነው። ስለዚህ መሬት ያሉትንም ሆነ ሌላም ሆነ መሬት ያሉትን በአብዛኛው ኢንተርኔት የለም ታውቁታላችሁ። በኢሜል ተልኮ ሊደርሳቸው አይችልም። ሁሉን ማንበብ አይችሉም። የደረሳቸው ሰዎች አሉ ደርሷቸዋል። ስለዚህ የአማራ መታገል ይሄ ደግሞ አምነ ነው ሳሚ የሚባለው የአማራ ታጋይ ስላለ እንጂ በአደባባይ ለህዝብ የተበተነ አልነበረም። ገና መታረም ታርሞ ይስተካከል ነበረው። ሳይስተካከል እሱ ላክልኝ ምናምን ብላለኝ አማራ ስለሚል ስሰጠው ለህዝብ ለጠላት አሳልፎ ሰጠን። ባንዳ ስለሆነ ምንም ከድሮ ያደረገውን አሁን ቀጥሎ ሌላ ባንዳ ነን የሰራው። አንደኛ ይህ ገና እንትኑ ያልተገለጸ በደንብ ለህዝብ ያልተበተነ አስቀድሞ አወጣው። የባዴን ሰው መሆኑን አሁን ግልጽ ሆኖ አይቼዋለሁ። በየሩሙ እየገባ የዚህን አጀንዳ አስተላልፎታል። እኔ ውስጡን አላሳየኋቸውም። እንዴት ሊደርሰው ቻለ? እሱ ላክልኝ ያለኝ አመንኩት። አማራ ነው ብዬ አመንኩትና አማራ ስለሚል ከአንተ ጋር የሚገባል ከየትም ቦታ አማራ ስለሚዘምር አካሄድ ሌላም ደግሞ ሌላ ተሰጣሉ ይርታቸው። እሺ ምንድነው አካሄዱ? አንደኛ እኔ ስጡኝ ብዬ አልጠየኳቸው። ራሳቸው ናቸው እየዞሩ ሲያስተዋውቁ የነበሩት። አንቱ ልበላቸው እንደሆነ አስተዋወቁት እንጂ
አስተዋወቅኩት እንጂ እኔ እርሶ ቢሰጡኝም ባይሰጡኝም እዛ ውስጥ ሴል ስላለኝ አግኝቼዋለሁ፣ አውቀዋለሁ። ገብቶኛል። ነገር አይበሉም። አሁን ለምሳሌ አንደኛ ይኸውልህ ምድር ላይ ላሉ ሰዎች ደርሰዋል ይላሉ፣ አሁን ደግሞ አልተሰራጨም ይላሉ። አስቡልኝ። እሱን አይደለም የደረሳቸው ሰዎች አሉ፣ ያልደረሳቸው አሉ። ስለዚህ አልተሰራጨም ለምን ትላለህ? እኔ ላስተካክለው። ምንም እኮ ይሄ ሚስጥር እኮ አይደለም። እዚህ ጋር ለውይይት የቀረበ ይላል። አሁን ለውይይት የቀረበ ሲባል ለተመረጡ ሰዎች ነው ለውይይት የቀረበው ወይስ በፋኖ ደጋፊዎች ነበር? ስለዚህ ለህዝቡ ማለት ነው። የፋኖ አባል የሆነ ታርሞ ከዛ በኋላ ለህዝብ ግልጽ ሊደረግ ነበር። ስለዚህ አሁን ለዚህ ጋር ለዩናይትድ አማራ ስላመንኩት ለሱ ሰጥቶት ምናምን የምትለው ነገር የለም። ለውይይት ካቀረባችሁት ማንም ሰው ሊያገኘው ይችላል ማለት ነው። ኖ እሱ ስለጠየቀ እንጂ ማንም ያገኘው የለም። ታዲያ እንዴት ነው የምትወያዩት ከህዝቡ ጋር ከደጋፊዎች? ኖ ሌላዎቹማ ስልክ አለን እኮ በሌላ ፎርም እንገናኛለን። ሌሎቹ የምንተዋወቅ ሰዎች ተደራጅተን የምንሰራው ከዚህም ሲሄድ ተደራጅተን ሄድ ነው ስመለስም ተደራጅተን ብዙ ስራ ሰርተናል። የምትወያዩት እነዚህ ሰዎች የተመረጡ ሰዎች ጋር ነው የምትወያዩት? ድጋፍ እናደርጋለን። ራሱ ብዙ ነገር ድጋፍ እናደርጋለን። ሀገር ቤት ሌላ ሳይሆን ብዙ አቅም ያለው ማህበረሰብ ስለሆነ ያለው እኛ ጋር ያሉ አቅም ያላቸው ሰዎች ናቸው። ስለዚህ እኔ ለማለት የፈለግኩት ዩናይትድ አማራ ምንም ብዙ መመራመር አይጠበቅበትም ይሄን ዶክመንት ለማግኘት። ምክንያቱም አንደኛ ለአማራ ታጋይ ቢሆን ኖሮ መናገር አልነበረበትም። አሳልፎም ለጠላት አሳልፎ ማሳየት ጠላት አንድ የአካሄድ እንትን አለኝ። ጋሽርታቸው የሕክምና ሙሉ ሊያስፈልጋቸው ይችላል። የአእምሯቸው ጉዳይ ይሄን ነገር ሃንድል የማድረግ ነገርም አሁን ሳይ ስለዚህ ከዚህ በለጠ ባናስጨንቃቸው ጥሩ ነው። የሆነ ስልክ አለ። ያው አሁን ጋሽርታቸው የተናገሩ ያሉት ምንድን ነው? ይሄን መረጃ እንዴት እንደወጣ በምን መልኩ እንደወጣ የተናገሩ ነው ያሉት። አሁን መረጃው መውጣቱን በተመለከተ ሲናገሩ ቅድም የኮንስቲትዌንሲ ጥያቄ ነበር ሲነሳባቸው የነበረው። ይሄን አያደርግም እሱ እንደዚህ ነው ሲባል የነበረው። አሁን ግን ይሄንን ዶክመንት እኛ ከራሳቸው ሰርክል ውስጥ ሆነው እንዳዘጋጁት፣ ይሄን ሲያዘጋጁ ደግሞ መሬት ላይ ወርደው ስፖት አናሊሲስ ሰርተው የሚያስፈልገውን ነገር አምነውበት እንደዘሩ፣ ከዛም ደግሞ ለተመረጡ የፋኖን ትግል ለሚደግፉ ሰዎች አሳልፈው እንደሰጡ፣ እነዛ ደግሞ አሳልፈው እንደበተኑት ነው የተናገሩ ያሉት። ይሄን መናገራቸው እንደዚህ ያደረገው እሱ ለአማራ ታጋይ ሳይሆን ዩናይትድ አማራ ይላል፣ ግን አሳልፎ የሰጠው ለጠላት አማራ ህዝብ እሱ ነው። አንድ አማራ ቢሞት ተጠያቂ ሳሚ ነው። ለምን አማራ ስላለ ለአማራ አባል ሆኖ እንዲቀጥል እንደገና የሚያምነው ዶክተር አለ የእሱ ጓደኛ ስልኩ ልኮልኝ ጥሩ ሰው ነው፣ በአማራ ይናገራል። እንደዚህ ከሳውዝ አፍሪካ እያለ ነው እየጻፈ ማቀው ከዛ ሂስትሪው እንደዛ እንደነበረ ብዙ ነገር ስላወቅኩ አይ ለአማራ ህዝብ ነው እንግዲህ ባዴን ውስጥ እያለ የአማራ ህዝብ አስገድሏል፣ አስጨፍጭፏል፣ ብዙ ተርክ ሰርቷል። ቶርች ያደረገ ከባዴን ጋር ሆኖ ታምራት ላይኔ ወንጀላ ነው ቦዲጋርድ የነበረ ሰው ወንጀላ ነው። አሁን ለህዝብ አሳልፎ ይሰጣል እንደገና ማለት ወንጀላ ነው። ቴዲ አካሄድ በጣም ይቅርታ የማያውቀውን ነገር የሚቀባጥር ሽማግሌ ይሄ ወንጀላ ነው። አንተ ለምን አሳልፈ ሰጠው? እኔ ያየው ትናንትና ነው። አንተ እዚህ ወጥተህ በኢሜል ነው የተላከልህ። መቼ? ትናንት ሁለት ቀኑ። አቶ ጋሽርታቸው አንዴ ቆይ። አዎ ቴዲ ጋሽርታቸው በዚህ ከቀጠል ገና ብዙ አነሳሳሪ የፕራይቬት ኢንፎርሜሽን ሁሉም ያወራል እና የዶክተሩን ስምም ሊጠራ ነበረ። አይ ቲንክ እንደዛ አይነት ነገር ለዚህ ውይይት እኔ ይመጥናል። አሁንም ኢሜይልህን ማሳየት የለብህም ጋሽርታቸው። የሶሻል ሚዲያ የእሱ ኢሜይል ነው ላሳየው። አያስፈልግም። ተወው በቃ ሁሉም ነገር ማሳየት የሌለብህን ነገሮች ቴዲ ካፓብልም አይደሉም አንድን ለማድረግ ነገሮችን እዚህ ያለውን ነገር ካፓብል አይደሉም። እንደገና ደግሞ መሬት ላይ ካሉ ፋኖዎች ጋር እንደዚህ አድርገን ረድተን ምናምን የሚለውንም እሱንም ተወው። ቴዲ ቤትህ ውስጥ አፈና ባትፈቅድ ጥሩ። ፐርሰናል ኢንፎርሜሽን እንዳያሳዩ ግን ትግላችን ነው፣ ህይወታችን ነው። ይሄ ቀልድ አይደለም። እና ጋሽርታቸው አንድ የመጀመሪያው ነገር
የመጀመሪያው ነገር ምንም ሚስጥር የሚባል ነገር የለም። ሚስጥር የሚለው ነገር ያለው በእናንተ ጆሮ ላይ ነው እንጂ ግሩፕ ላይ እነማን እንደሚገቡ ማናችሁም አታውቁም። ለምሳሌ አማርኛ የተናገረ ሁሉ አማራ ነው። ስለዚህ አምነው ነው ግሩፕ ውስጥ ብታስገባው አማራ መሆኑ በምንድን ነው እርግጠኛ የምትሆነው? በምንድን ነው ታውቀው? እኛ ሁሉ ይተዋወቃል። ሳሚም ሌላ ሰው በደንብ የሚያውቀው ሰው ስላለ ለዛ ታማኝነት ስላለው ነው እንትን ያልኩት። የተወሰኑ ሰዎች ናቸው እነዚህ ሰዎች፣ በእነሱ አማካኝነት ይሄ የተጻፈ ጽሁፍ ነው እና መታረም ገና መጽደቅ ያለበት እና ለውይይት ስታቀርቡት ለምሳሌ ከነ አማራ ስትሮንግ ጋር ነው ከተመረጡ እኛ የቆየንት ብዙ ማህበረሰብ አለ ድጋፍ የሚያደርግ እንደ ምስጢር ማወቅ የለበትም። እያንዳንዱ ብዙ ሰዎች አሉ ብዙ ስራ እየሰራን የቆየ ነው እኮ። ስለዚህ ከማህበረሰቡ ጋር ነው የምትወያዩት ማለት ነው። ሜቢ ኤክስፕሌን ላድርግልህ ፕሊዝ። ብዙ ነገር ያደረግነው ለህዝባችን አለ። አንዴ ኤክስፕሌን ላድርግልህ እኮ ምንድነው እኮ ሮኬት ሳይንስ እኮ አታርጉት። በቃ ምንም ቀላል ነገር ነው እኮ። ይሄንን አሁን ዶክመንት ምን ያላገኘው ሰው እኮ የለም ማለት እንዴ እኮ በሳሚ የተነሳ እሱ ነው ያሰራጨው። ኔቨር እሱም ላይሆን ይችላል ማንም ላይሆን ይችላል። ግን እናንተ ኔቨር ቴዲ በጣም ጋሽርታቸው ለኔ ለራሱ ደውለህ ልላክልህ ብለህ ነበር። ራስን ያሰራል። ማነህ አንተ? የት ነው የምታውቀው? ጎረቤት ነኝ። ረሳኸኝ ማለት ነው። ኖ ቴዲ ያደረጉት እንዳደረገው ልንገር ቴዲ ከትናንት ወዲያ አንዱን አማራ ሚል ልጅ ቤት ገብተው ሰነድ አለ ብለው ሲያነጋግሩ ሰማዋቸው። እዛ ልጅ ቤት ሳሚ ወደ አንተ መጣለሁ። አንዴ ይሄን ብቻ እናስተካክል። አንዳንዴ እኮ ማወቅም አለባችሁ። ምንድን ነው የምታድበሰብሱት? አንድ እኮ ውሃ ጠጥተን ያደገ ሰዎች ነው እኮ አንድ አየር የተነፈስን እኮ። አንዳንድ ጊዜ እኮ ትግላችሁን እነማን ነው እንዲየመሩ ያሉት? ትግል ውስጥ እነማን ነው ያሉት? ይሄ ሁሉ መታወቅ አለበት። አድበስበስ አለባብሶ ቢያልፉ በአረም ይመለሱ ይባላል። አንዳንዶቻችሁ እኮ እነማን ነው የሚመሯችሁ? እነማን ነው የሚያዟችሁ? የምታደምጧቸው ሰዎች ማን ናቸው? አሁን አይደለም እኮ ጤናቸው ትክክል አይደለም ምናምን የምትሉት ይሄ ፐብሊክ ላይ ያለ ነገር ነው እኮ። ምንም እኮ እንትን የሚል ነገር አለ። አሁን የኔ ጥያቄ አቶ ይርታቸው ይሄን ነገር ለውይይት ስታቀርቡ ለተመረጡ ሰዎች ብቻ በዋትስአፕ ግሩፕ ክሬት አድርጋችሁ ነው ወይስ ከኮሚኒቲው ጋር ነው ይሄን ፖለቲካዊ ውይይት ይሄን ማኒፌስቶ አጀንዳ አድርጋችሁ ለመመካከል የተዘጋጃችሁት? መገናኛ ዙም አለን እንትንም አለን። ስለዚህ እንዲያውም ቆይስ እዚህ አንድ ነገር ላሰማና ከዛ በኋላ ብንወያ ኧረ ቴዲ አይ ቲንክ ቢበቃ ይሻላል። ምክንያቱም ሌላ ነገር ሁሉ ሊያወጣ ነው። ፕሊዝ ቴዲ ይሄ እኮ ሰውዬ ያው ማወቅ አለበት። ለርም ቶክ ውክልና የለውም እኮ አይደል ብላችኋል። ስለዚህ ዝም ብለህ ማድመጥ ነው። አዎ ማይካችሁን ዝጉና ወይኔ በላቸው በል እንዴ። ምን ነው ቸኮላችሁ? ፈራችሁ? ገና ይሄ እኮ ጦርነት አይደለም ውይይት ነው። አሁን እኔ ጠዋት ተነስቼ ፖላንድ ሄጄ 3 ሰዓት ስሰራ አርፍጄ እንደገና ፖላንድ ሄጄ እዛ ቆይቼ እንደገና ተመልሼ መጥቼ አትሊስት ወደ 8 ሰዓት ነድቼ ነው የተመለስኩት። አሁን ስለኔ ጭንቅላት አንተ ልትነግረኝ ትፈልጋለህ? እና በጣም የምታሳዝኑ በሽተኞች የሆናችሁ ወጣቶች ናቸው። አንድ ነገር እስቲ ቴዲ፣ ይህ የአማራ ፋኖ ብሔራዊ ኃይል ዓለም አቀፍ ፋኖ ሸንጎና ብሔራዊ ፋኖ ሸንጎ ለውይይት የቀረበ የጋራ ማኒፌስቶ ሰነድ ነው። አንቀጽ 9 ጥቅል ዘዴዎችና መንገዶች። አማራ ፋኖ ብሔራዊ ኃይል ዓለም አቀፍ ፋኖ ሸንጎና ብሔራዊ ፋኖ ሸንጎ በጋራ በስነ ምግባራዊ ህጋዊነት በስትራቴጂካዊ ግልጽነትና ዓለም አቀፍ የሰብአዊ መብቶች መመዘኛዎችን በማክበር የአማራን የህልውና ትግልና የፋኖን ታሪካዊ ተልዕኮ ለማሳካት ሁሉን አቀፍና ዲሲፕሊን ያለው አካሄድን በጥቅሉ ይከተላሉ። የሚከተሉት ዘዴዎችና መንገዶች ተግባራዊና ታክቲካዊ አቀማመጥን ይገልጻሉ። ጥቅል ዘዴ 1 የሲቪክ ማነቃቂያና የፖለቲካ ድጋፍ።
የጋራ አመራሩ የህዝብን ድጋፍ ለማሰባሰብ ፖሊሲ ላይ ተጽዕኖ ለማሳደር እና መሰረታዊ ጥንካሬን ለመገንባት ሰፊ ሰላማዊና ህጋዊ ስልቶችን ይጠቀማል። እነዚህም የአማራ ህዝብ መብቱን ታሪኩንና ግዴታውን በሚመለከት የሲቪክ ትምህርትና ንቃተ ህሊና ማሳደግ፣ የጋራ ማንነትና አንድነትን ለማጠናከር በህዝባዊ መድረኮች፣ ዘመቻዎች፣ የባህል ዝግጅቶችና ዲጂታል መድረኮች ቅስቀሳ ማድረግን፣ ከክፍለ ሀገር ሀገራዊና ዓለም አቀፋዊ ተቋማት ጋር በህግ ላይ ተጽዕኖ ለመፍጠር አሻጋሪ አጀንዳዎችን ለመቅረጽና የአማራን ህዝብ ጥቅም ለማስጠበቅ ፖለቲካዊ ተሳትፎ ማድረግን እና ሃይማኖታዊ ቋንቋን ቅርሶችን በማስተዋወቅ የባህል እንደ ማነቃቂያና የማንነት ማቋቋሚያ ለስላሳ ኃይል መሳሪያዎች መጠቀምን ያካትታሉ። አካሄዳለኝ ህጋዊ ራስን መከላከልና የታጣቂዎች ስነ ስርዓት በአማራ ሰላማዊ ዜጎች ላይ እየደረሰ ያለውን ከባድ ስጋት የተገነዘበው የጋራ አመራር በሚከተሉት ጉዳዮች ላይ ህጋዊ ራስን የመከላከል መብት ይደግፋል። የአማራ ህዝብ በነጻነት ስጋት ላይ እንደሆነ ታውቆ የፋኖ አደረጃጀት እንደ ህጋዊ የህዝብ ጠባቂ ዓለም አቀፍ እውቅና እንዲያገኝ ማድረግ፣ በመርህ ላይ የተመሰረተ አቶ ይርታቸው እሺ ህይወትን ለመታደግ የሚወሰን አቶ ይርታቸው ሞራላዊና ህጋዊ መሆኑን ሁሉም ማህበረሰብ እንዲያውቅ በማድረግ መግለጫው ላይ የተጻፈ ያለውን 50 ምናምን ፔጅ እንደዚሁ በድምጽም ተቀርቶ ስርጭት እያደረገ ነው ያለው። ስርጭት የምታደርጉት ለማን ነው? ለህዝቡ ነው የምትላለፈው? አዎ ይሄ በማንኛውም እንዲሰማው ሚስጥር የምታደርጉት። እኔ እኮ ሚስጥር ነው ሚስጥር ምን ነው ሚስጥር? ቆይ እኔ ምን ነው ሚስጥር? ኖ ሪከርድ ሆኖ ፐብሊክ በቃ ሰው እንዲሰማው ሊለቀቅ የተዘጋጀን ነገር ሚስጥር ነው ይለኛል። ኖ ለሱ አሁን ነው ይሄ ተቀድቶ የተላከው አሁን ነው ይሄ። እሺ አሁን የኔ ጥያቄ ከዚህ ማኒፌስቶ ጋር ምንድነው የሚያያይዘው? የዛ ቅጅ እኮ ነው። የዚህ ማኒፌስቶ ቅጅ ነው። አዎ ኦኬ። ሃርድ ኮፒ ለማይደርሳቸው በቮይስ ሪከርድ ወይም ተነቦ ይሄኛው ራሱ ማለት ነው ተከፈላል ማለት ነው። አዎ ስለዚህ ማንም ጋር ሊደርስ ይችላል። ለዛ እኮ ነው ያሰማሁት። ይሄ ታዲያ ምን ነው ሚስጥር ምላችሁ እንደዚህ እንዳደግ ያን ጽሁፉ አሁን ከታረመ በኋላ ነው ሳይታረም እሱ የደረሰበት ሌላ ነው። ይሄ ነገር ጥያቄ ኦኬ። እሺ የመጨረሻ ጥያቄ በቂ ደቂቃ አስጣሩ። ከዚህ በኋላ አሁን ይሄኛውን ጉዳይ ይሄን ማኒፌስቶ ወስዳችሁ ከፖለቲከኞች ጋር ውይይት አድርጋችኋል ወይስ ውይይት ልታደርጉ እያለ ነው? ኦልሬዲ አድርገናል፣ ግን መግለጫ በይፋ አልተለቀቀም። በይፋ መግለጫ አሁን ስላሰማሁ ነው እንጂ ኢንጂነር ማሪሸስ ነው ጸሐፊው፣ የድርጅቱ ጸሐፊ። እሱን ይህን መግለጫ እንዲሰጥ እናደርገዋለን። ከአንተ ጋር እንዲቀርቡ አደርጋለሁ። ኦኬ ሀሳቡ የሚሰጥ ከሆነ እነሱ ባሉበት የተለያዩ ጥያቄ መጠየቅ ይቻላል። ቴዲ አሁን እሱ አቶ ይርታቸው እሺ፣ በ5 ደቂቃ ውስጥ አለኝ የምትለውን ሀሳብ አቅርብና ወደ ሌሎች ይላል። አይ እኔ እንዳልኩ ጠዋት ከዚህ ስሰራ ቆይቼ ከዛ ፖርትላንድ ሄጄ 3 ሰዓት ተኩል ነድቼ በዚህ ሁሉ ትራፊክ እንደገና ወደ 4 ሰዓት ከዚህ ለመድረስ ስለደከመኝ ይበቃኛል። 4 ሰዓት ጠዋት የተነሳው ነው። ስለዚህ አሁን ደክሞኛል። የሚወጣ ከሆነ ጥያቄን ጠይቅ። ነው ጥያቄ ምንድነው የምትጠይቀው? በቃ ማኒፌስቶ ተጻፈ፣ ለውይይት ቀረበ። ማኒፌስቶ ለማይደርስላቸው ሰዎች በቮይስ ማኒፌስቶን አስነበብን፣ በዋትሳፕ በቴሌግራም አከፋፈልን። ምንድነው የወጣው? ማኒፌስቶም የነሱ ነው፣ አልታረመም ካልሆነ በቀር። ኦኬ እሱ ሌላ ነገር። አሁን እሱ ቅድም ሲነሳበት ለነበረው ነገር እኔ አገር ቤት የሄድኩት በዚህ ቅድም አኪላ ነበረ ከአዳነች አቤቤ ጋር ፎቶ ተነስቷል። የብልጽግና ሰው ነው በሚለው ምላሽ ነው የሰጠው። አዎ ቪዲዮ እንትኑ ያሳየው ፒክቸሩ ለዛ ምላሽ ነው። ስለዚህ ማኒፌስቶ የፋኖ ነው። የሚያወራው ማይክ እየከፈተ አንተ እንደዚህ መጠያየቁን ተወው። አቶ ይርታቸው ጠይቀሃል? ጨርሰሃል? ጨርሻለሁ እና ልወጣ ነው። ደህና ሁሉ ያመሰግናለሁ። ዛሬ እንዲያውም ሳልታይ ብዙ ነድቼ እየነዳሁ ከፖርትላንድ እያወራሁ እስከዚህ የደረስኩበት 3 ሰዓት ከ4 ሽማግሌ እንዳልሆንኩ መስል ልዬ
እግዚአብሔር እድሜና ጤና ይስጥ። 60 ነው ትራምፕ 78 ነው ሀገር እየመራ ያለው። እኔ 60 ነኝ። ትራምፕ ነው እኛ ሀገር የፖለቲካ ጣሪያው መሆን ያለበት። ኢትዮጵያም ሆነ ከአብይ ከመራት ከዛ የተሻለ አስተሳሰብ እንዳለኝ ማንም የሚረሳው አይደለም። ዜጎች በደል አይደለም። ፋኖ ካሸንፍ ፕሬዚዳንት እንግዲህ እንደሰማችሁ ተነጋግረን አንድ ደቂቃ ትሄድበታለህ። ተነጋግረን ከተወሰኑ ሰዎች ጋር ተመካክረን ሃርድ ኮፒ አዘጋጅተን ያ ደግሞ መድረስ ስለማይችልበት ቦታ ላይ ደግሞ በቮይስ እንደዚህ አስነብበን ለአንዳንድ ሰዎች ስክሪፕት ምናምን ብለን ልከንላቸው መጨረሻ ላይ ከህዝቡ ጋር ውይይት ለማድረግ ነው። በዚህ ማለት ነው እሱ ያለው ከተወያየን በኋላ ነው ሾልኮ የወጣው። ዋነኛው ሾልኮ የወጣው በዩናይትድ አማራ በኩል ነው የሱ ተረካሪ ራሱ በየቦታው እየሄደ ሲያሰድ፣ እኛ ግን መሬት ላይ ሰርተን ነው የመጣ ነው። አሁን አለን ገና። ስለዚህ እድሜ አይደለም ገደብ ደግሞ የሰው ልጅ እውቀት ካለው እሱ ብቻ ሳይሆን የአሜሪካ አምባሳደር የነበረው ወያኔ ያስወገዳት ዶናልድ ማማማቶ እዚህ ሲያትል አናግሬ ከስልጣን ወያኔ እንድትወገድ ያደረኩ። እንደዚሁ ዝም ብሎ ማንም ሰው መጥቶ የሚቀልድብኝ ሰው አይደለም። ዋይት ሃውስ ከፈለክ አሁን ደውዬ ያሰማሃሉ። አሜሪካ ዋይት ሃውስ ደውዬ ዋይት ሃውስ የሚል ስልክ የሚያነሱት አሰማሃለሁ ከፈለክ። አሁን ያለውን መንግስት ደውሎ ማስወረድ ይችላሉ። ኖ ኧረ አውረዷቸው። ስማ ልንገርህ፣ ለምንድን ነው የሚጫጫሁት? ስልጣኑ ስለከበዳችሁ ለማስረከብ ነው አሁን የምትጫጫሁት። አሁን ያለውን መንግስት ደውሎ ዋይት ሃውስ ማስወረድ ይችላሉ። አቶ ይርታቸው በሂደት የማይቀየር ነገር የለም። ኦኬ አሁን ለዛ ለማድረግ መጀመሪያ የራስን ፍኖተ ካርታ ቀርጸህ ይህ ነው አጀንዳችን ብለህ ታቀርባለህ። ከዛ በኋላ የሚደረገው ፕሮሲጀር አለው። ውኪንዱ በረዳን እንትን ሌላ በየቲክታክ ከመጨው ይልቁ እነዚህ ወጣቶች በገንዘብ በሞራል ተደጋግፈን ስራ መስራት አለብን እንጂ አኬላ እኔ ነኝ ብሎ ሌላ ይሰራል፣ ሌላው መጥቶ ይጮሃል። ኖ we have to united first us። መጀመሪያኛ አንድ መሆን አለብን እኮ we cannot do it break በሆነ መልክ we cannot do it we cannot able to accomplish our mission። ስለዚህ ሚሽናችን ለመጨረስ we have to united ourselves. You don't have to cry all the time. You have to do the right thing to prove yourself, behavior, to respect individual right, to build up in our country's democracy. እሺ መጨረሻ ላይ የሰነቀሯትን ቃል ወድጃታለሁ። ዲሞክራሲ ባጥን እሷን በጣም ወድጃታለሁ። ተመችታኛለች። ዲሞክራሲ አንተ ቦታ አለ ጥሩ አመለካከት ስላለ ፋኖ ስልጣን በሚይዝበት ጥሩ ቦታ ትቀመጣለህ። ሲሪየስሊ እኔ አቶ እስከ መጨረሻው ድረስ እኔ አንተን ክፉ አልናገርም። እንደዚህ ለኔ መልካም የምታስብ ታንክ ዩ። እኔ ማንኛው ኢትዮጵያዊ የሆነ ቦታ ተሸንቁጠኛለህ። ታንክ ዩ። እሺ በህይወቴ ማንኛው ኢትዮጵያዊ እንዲጎዳ አልፈልግም። ነገር ግን እያታለለ እያረደ እያሳረደ ከዛ በኋላ ደግሞ ኢትዮጵያ ነገሩ እንዴት መስሎ ነው? አቶ ይርታቸው አሁን እየሳቁኝ ስለተናገሩ ወይስ እየተሳቁ ስለተናገሩ ነገርየው ቀልድ ሊመስል ይችላል እንጂ ይሄ ነገር በጣም ኦርጋናይዝድ በሆኑ ሰዎች የተጻፈ ነው። ማንም ሰው ሊያነብ የሚችል ሰው ይህ ዝም ብሎ በአንድ ቀን በሁለት ቀን ለበለበለ የተጻፈ ነገር አለ። አንተም ስትናገር እንደሰማሁት የአራት ዓመት ነው የፈጀው ያለው ዩናይትድ አማራ ሲናገር የሆነ ግሩፕ አለ። አሁን ምንድን ነው ይሄ ግሩፕ? የሆነ 4 ወይ 5 ሰዎች ይነሳሉ እኮ በአማራ ስም ሊነሱ ይችላሉ፣ ወይ በኦሮሞ ስም ሊነሱ ይችላሉ፣ ወይ በትግራይ ስም ሊነሱ ይችላሉ። ይሄ ማኒፌስቶ ስትጽፉ ከጀርባችሁ ያሉ እነማን ናቸው? ፖለቲከኞች ኢትዮጵያውያን ከሆኑ እነዚህ ኢትዮጵያውያን ነው። ሻዕቢያ የሚሉት የራሳቸው ቅጀት እኮ ነው። ኦኬ። ስለዚህ ያ ከሆነ በቃ ይሄ ነው መታወቅ ያለበት ነገር። ስለዚህ ተነጋግራችሁ ይህን አጀንዳ ማኒፌስቶ ነው ብላችሁ ያመናችሁበትን ነገር ጽፋችኋል። ቀጥሎ ደግሞ የእነሱን ሀሳብ እንሰማለን። የተቀበለ ይቀበል፣ ያልተቀበለ ደግሞ ራሱን ይነቅ። አስገድደው አንችልም። የተቀበለ ይቀበላል፣ ያልተቀበለ ገመድ ወስዶ መታነቅ ይችላል። እያየ ገባበት።
እሺ ቴንክ ዩ ይርታቸው ታንክ ዩ። ሌላ ኦኬ፣ በዚህ ጉዳይ ላይ አሁን ማውራት እንችላለን ማለት ነው። እንግዲህ ይርታቸው ሲናገር ሰምታችኋል። ሀገር ቤት በነበረበት ሰዓት የተገናኛቸውን ሰዎች ያታችኋል። ይህንን ማኒፌስቶ ብለው ሲጽፉ የሄደበትን ሂደት ያታችኋል። ሼር ያደረግላችሁ ሰዎች አላችሁ፣ ያልደረሳችሁ ደግሞ እንደዚህ በቮይስ ተልኮላችኋል። አቶ ይርታቸው ሲናገር የሰማችሁትን ምን ተረዳችሁ? የመጨረሻ ዙር ነው በዚህ መሰጣችሁ። የመጨረሻ ዙር ከተናገራችሁ በኋላ እየተሰናበታችሁ ትሄዳላችሁ። እንደተለመደው የተተባበረ እንሰናበታለን። ከማን ነው የምጀምረው? ከኔ ከማን ልጀምር? ከኔ እሺ፣ እኔ መጨረሻ ሄዳለሁ። መጨረሻ አሁን እኔ ተራ ነው በነገራችን ላይ። ቴንክ ዩ ዳዲ፣ አመሰግናለሁ። ያው መጨረሻ ስለሆነ ሰውየው ያው ተናግረዋል። የተናገሩትን ራሳችሁ ግምት ትወስዳላችሁ። አንደኛ አብሯቸው የሚሰራ እዚህ ዝርዝሩ ውስጥ ያለ ሰለሞን የሚባል አለ። ዌክ አፕ የሚል የቲክቶክ እንትን ያለው ስም ያለው እና ተመሳሳይ ናቸው። ስጠይቃቸው ሁሉ ስድብ ምናምን ነው መጮህ ነው እንጂ ማስረዳት አይችልም። ከሁለት ቀን በፊት ሰለሞን ራሱ ይሄን ድምፅ ሙሉውን ያሰማ ነበር ከፍቶ። ከ3 ቀን በፊት እሱ እዛ ጋር እያሰማ እሳቸው መጡና እኔና ሰለሞን ተነጋገርን። ይሄን ነገር አቁም አታሰማ ብዬ እኔ እኮ ኤርትራ የነበርኩ ነኝ፣ አርበኞች ግንባር የነበርኩ ወዘተ ይላል። እሱን ተረትን ለራስ ነው። እኔ አያገባኝም። እኔ ታግላል አልታገልክም ልልህ አልችልም። ነገር ግን አሁን ይሄን ጽፈናል የምትሉን ነገር ለመሆኑ አንብበዋል ወይ አልኩት። ቴዲ እኔ ገና ሲያረቁት ነው የማውቀው። አርማን ነበራቸውም የመጀመሪያ አካሄዳቸው የነበረው ሁሉ የሚገርም ነገር ኢንተርናሽናል ፋኖ ነበር የሚሉት በመሀል ላይ እሷን እንደገና ቀይረው ስሟን ቀይረው ሸንጎ እያሉ መጡ። አሁን ሰምተሃል አይደለም? አርማዋን ብቻ ይጠቀሙና የአማራ ህዝባዊ ኃይል ማነው የአማራ ኃይል ይሉና ከታች ስትወርድ ግን ሸንጎ ነው የሚለው። ሸንጎ ነው። ከዛ ይሄን ሁሉ ኮፒያቸውን ሰብስቤያለሁ። እሳቸው አሁን እኔ አያውቁም እኔ ነኝ የሰጠሁት ይላሉ። በቀደም ልጁ ጋር ገብተው ልላክልህ አንተ ጎበዝ ምናምን ይሉኛል። ደርሶኛል አልላቸውም መቼም። አዎ ሊልኩልኝ ነው። እሺ ይላኩልኝ። ኢሜል ይላካሉ። ኧረ ቁጥሬ ወረድ ያውቃሉ አግኝተዋል። ላኩልኝ። እኔ ዶክሜንቱ አለ። እሳቸው በፌስቡክ እየመጡ ማነው በቲክቶክ እየመጡ እያስተዋወቁት ነው ወረድ። አሁን እኔን ሳሜ ነው ሊሉ የፈለጉት ወጥሬ ስለያዝኳቸው ነው። ከስር መሰረቱ ስለማውቀው እንቅስቃሴያቸው ነው። በተረፈ ይሄ ከኤርትራ ነበርኩ የሚለው የእሳቸው ቢጤ ደግሞ አንብበዋል ወይ ስለው አላነበብኩትም አለ። እግዚአብሔር ነው እሳቸው ራሱ አላነበቡትም። ቴዲ የሆነ ፔጅ ላይ ገብተህ ይሄ ምን ይላል ብትላቸው አያውቁትም፣ ማንበብም አይችሉም፣ አያነበቡትም። ቱ ቢ ኦነስት ማን እንዳሸከማቸው ምልህ እኮ ለዚህ ነው አሉ እነ ሰለሞን እነ ፕሮፌሰር እንትና ናቸው እያሱ ናቸው መከራም ያሳያቸው። ያሸከማቸው ፕሮፌሰር እያሱ ነው አሉ ተንከሲ ሰዎች ይዛሉ። በፍጹም የአማራው ህዝብ እንዳይስማማ ከኦሮሞ ህዝብና ከትግሬው ህዝብ ጋር እንዳይስማማ የሚያደርጉ ሰዎች አሉ። እነሱ ናቸው እኮ የሚያደርጉ። ስለዚህ ይሄ ሰነድ ስለማይመጥን የአማራ ፋኖ ትግልን ስለማይመጥን የአማራ ፋኖ ትግል ስም ልታጠፉ ነው የመጣችሁ። እኔ ፕሮፌሰር የምትለው አላውቅም ቴዲ አላውቀውም። ችግር የለውም እሱን ላውቀው እችላለሁ። የመጀመሪያ ፔጅ ላይ አለቃችሁ ማን ነው? አለቃ ብላችሁ የጻፋችሁት ዶክተር አምባቸው ነው ሊቀመንበሩ። ምንድነው ዶክተር አምባቸው በስንተኛ ደረጃ ላይ ነው ያሉት? ዝርዝሩን ማስቀመጥ እችላለሁ። ፕሮፌሰር ዳንኤል ነው ሌላ የጠራኸው ፕሮፌሰር ዳንኤል ነው። በኢትዮጵያ ደረጃ ሚኒስትር የነበረ ነው ፕሮፌሰር ዳንኤል። ምንድነው የምታወራው? ያ የምትለው ሰውዬ እዚህ የለም። ሳሚ ዝርዝሩን ይለጥፍልን። እኔ ልለጥፍላችሁ ነበር እኮ አሁን እንደው በሳቸው ኮርኩሮኝ ለጥፍ ኦልሬዲ መለጥፍ ስለማይቀር ነው። ቴዲ በትልቁ ትለጥፈዋለህ እንልካ ፕሮፌሰር ይባኮትን ይተዋችሁ። አላማችሁ ግልጽ ስለሆነ ዶክተር አምባቸው ይላሉ። ዶክተር አምባቸው እዛ ውስጥ የሉም። እዛው አሉ።
ሙሴ ተገኝን ሊቀመንበር አድርጋችሁ አሁን እንትኑን ጻፈው የሚባለው ደግሞ ኢንጂነሩ ነው 20 ሰዎች ናቸው በአጠቃላይ ሌላ ተደራቢ የሚላላኩ ሰዎች አሏቸው እነሱን እየተጠቀሙ ነው በሶሻል ሚዲያ ላይ ያሉ ሰዎችን ለመያዝም ትራፕ ለማድረግም በተወሰነ ደረጃ ሳንቲም አዋጥተው ሰዎችን እያደረጉ ነው እኛ ጋር እንዲቆሙ ያሉ እየሰበኩ ነው የአማራን ትግል አሁን አቅም አለው የሚል እምነት አላቸውና እሱንን ይዘን ወደፊት መገስገስ አሁን የኔ ጥያቄ ነው ችግር አንተ ለአማራ የምትታገል ከሆነ ለምንድን ነው ችግር እስቲ እንጠይቀው አንዴ አሁን የኔ ጥያቄ አሁን ይሄን ማኒፌስቶ ወስዶ የአማራ ህዝብ ወይም ደግሞ የአማራ ፖለቲከኞች ይቀበሉታል ብላችሁ አስባችሁ ነው ወይስ ምን ታስቡ ነው አሁን በዚህ በጻፋችሁት በዚህ በጣም እጅግ አጸያፊ በሆነ ቃል ማለት ነው ህዝቡ ይሄን ወስዶ በዚህ ማኒፌስቶ እየተመራ ህዝብ ከህዝብ ጋር ይጋጠማል ብላችሁ አስባችሁ ነው ወይስ ምንድነው የዚህ እንድጎሉ የዚህ ማኒፌስቶ እሳቸው ነው እኔንም ጠይቀው ቴዲ ምን ይመስላል ሳሚ ላንተ ምን ይመስላል እኛ አዲስ ነገር አይደለም የአማራ ህዝብ ስለማይመጥን እነሱ ያሰቡት መሰለ በትግል ውስጥ አሁን አንዳንድ መሪዎችን ይዘን ሳፖርት እያደረግን ሳንቲም ይላሉ ሰምታችሁ ከሆነ ቀደም በጣም እንረዳለን አቅም ያላቸው ሰዎች አሉ ይላሉ አይደለም ይሄ ራሳቸው ተናገሩት ነው በገንዘብ በመርዳት ምክንያት አድርገው አንዳንድ መሪዎችን ይዘው በዚህ መሪዎቹ የኛ ሰነድ ነው እንዲሉ ለማድረግ ነው እየሞከሩ ያሉት እኛ ደግሞ የአማራ ትግል ይሄንን ሰነድ በጭራሽ ሊቀበል አይችልም የአማራ ህዝብም በዚህ ደረጃ ሊገለጽ አይችልም ከህዝቦች ጋር ተዋህዶ የኖረ ህዝብ ነው የአማራ ህዝብ የኦሮሞን ህዝብ ይጥላል እነዚህ አሁን አያና ጋር ልንባቀስ እንችላለን በአመለካከታችን በኦሮሞነቱ አልጠላውም በጭራሽ በአማራነት ይጠላል ኤሊት ነው የሚለው ኤሊት ብቻ አይደለም ያቆሙ ነው ኤሊት ነው የሚለው አቶ ይርታቸው እንደዛ አይደለም ያቆሙ የመጀመሪያው ነገር የገለጻችሁበት መንገድ ራሱ ትክክል አይደለም ስለዚህ ይሄ ትክክል ስላልሆነ ባታደርጉት ጥሩ ነው ስንላቸው ስንነግራቸው እኔ እንትን እኮ ሞክረናል እኮ እንዳያሰራጩትና መነጋገር ካለባችሁ ማረም ካለባችሁ እንድታረሙት ሁሉ ብያል በአቅሜ ማለት ነው ጭራሽ እንዲስተላቸው ሌላ ነገር ነው የሚሳደቡት ሌላ ነገር ነው የሚናገሩት ስለዚህ ይሄ ነገር ትግላችን ስለሚጎዳ ህዝባችን ጋር ስለሚያጋጭን የአማራ ህዝብ ካለበት ፕሬዠር ጋር ሌላ ነገር ስለሚያመጣ አይሆንም ብለን ለዚህ ነው ትናንትና አንተ ጋር መጥቼ የተናገርኩት እሳቸው መጥቶ ሲናገሩ እኔ አላወጣውም ሰነድ ማውጣት ሰው አይደለም አንተ ቤት መጥቶ ሲናገሩ ግን ነው ይሄ ነገር እየተሰራጨ በትልቅ ቤት እየተሰራጨ ስለሆነ መናገር አለብኝ ብዬ መጥቼ የተናገርኩት ትልቅ ሰው በሚሉ እና እሳቸው ብቻ እንዳይመስሉ ይሄ እንትና አሁን ይሄ ከኤርትራ በረሃ መጣው የሚለው ሰለሞን አይተዋል ወይ መጀመሪያ የሚለውን እንዴት አንተ ታገያለው የምትል ሰው የኦሮሞን ህዝብና የትግራይን ህዝብ በሚያስጠላ መልኩ የጻፋችሁት እንዴ እንደዛ ይላል እንዴ አላነበብኩትም ማለት ሳታነብ ነው አባል ይሆንክ አይ ተወያይተናል ግን አላነበብኩትም ማለት ከተወያይ ስትወያይስ ይፋልተነሳ እሺ ይርታችሁ ሰላም ነው ነው ደና ነው አልባልታ ዋናው ሰው አላነበበው ግን ድምጹን ያስቀድልክ ኢሃፓ ነበርኩ ምናምን ይላል ልክ እንደ ኢሃፓ ነው የተረኩት እንደ ትረካ ነው የተሰረከው አሁን የሰማው ድምጽ አንድ ሰዓት ምናምን ስለዚህ ስርዓት ይኑራችሁ ይሄ የአማራን ህዝብ ግን የሚገልጽ አይደለም አቁሙ ነው እያልን አቁሙ ኦኬ የአማራን ህዝብ የሚወክል አይደለም ይሄንን ነገር እንዲህ ያለ ነገር በህዝቦች መካከል ጥላቻ የሚዘራ ነገር ስለሆነ አቁሙ ነው የሚለው ዩናይትድ አማራ ሌሎች ደግሞ እንደሚሉ እስቲ አብረን እንሰማለን እሺ ከዩናይትድ አማራ ቀጥሎ ማን ነው ሌልና መሐመድ ኦኬ ወደ መሐመድ ሊድና ከዛ ወደ ሌልና አማራ ስትሮንግ ወይ ሞሽ ወይ አያና አንዳችሁ ቀድማችሁ ትወስዳላችሁ ያው እኔ መጨረሻ ነኝ አያና ይቀድመኛል እሺ አያና ኦኬ አንተ መጨረሻ ከሆንክ ሌልና መሐመድ በኋላ ነኝ 5 ደቂቃ ይሄ መጨረሻ ዙራችን ነው እሺ መሐመድ ኦርደሩን አስተካከላችሁት እንዴ ወይስ እሺ እኔ አሁን እዚህ ከመጀመሪያም ጀምሮ የነበረው ጉዳይ ምንድነው የዚህ ማኒፌስቶ ጸሐፊዎች ህዝቡን አይወክሉም ነው የመጀመሪያው ጥያቄ ማለት ነው ህዝቡን አይወክሉም ከመሬትም ያሉ የትግሉ ውስጥ አለን ብለው የሚሉ ሰዎች ተነስተው ይሄ እኛን ይመለከታል ብለው አላሉ
ያ ባልሆነበት ውስጥ ጉዳዩን ህዝብ ጋር መያዝ የለበትም የሚለው ነው ዋናው ቁም ነገር እንዲወሰድ የምፈልገው እኔ ፐርሰናሊ የነበረኝ ዲስኮርስ ማለት ነው። ከዛ ውጭ ግን አሁን የኮንፍሊክት ኦፍ ኢንትረስት ያለ ይመስለኛል በእነ አቶ ይርታቸው በኩል እና በነሳሚ በኩል ይሄ አንደኛ ደረጃ አማራ ነኝ የሚል ፉክክር ኖሮ አንዱን ኤክስፖዝ ያደረገበት ሁኔታ ነው ይታያለው። ከስርም አሁን ብዙ ኮሜንቶች የተጻፉ ነው ያሉት። የሞአ አማራ የሚባል ግሩፕ ክንፍ ናቸው እያሉ ይጽፋሉና አሁን ዋናት ብዙም በዛ ጉዳይ ላይ ኢንተርቴን ማድረግ አልፈልግም፣ ምክንያቱም ህዝብን ይወክላል ብዬ ስለማላምን ያ እንቅስቃሴ ማለት ነው። ከዛ ባሻገር ግን እዚህ አሁን ብዙዎቻችን የማን ነው እንትን የሚያደርገው የኔ ነው ወይስ አያና ከፍተ ነበር እንዴ? ለማንኛውም ማለት ነውና እዚህ ማኒፌስቶ ላይ የተጠቀሱ ማናቸውም ነገሮች ህዝቡን ስለማይወክሉ በዚህ ማኒፌስቶ ላይ ስማችን ተነስቷል ብለው የሚያስቡ የማህበረሰብ ክፍሎች እነዚህን ሰዎች ኤክስፖዝ ማድረግ ነው እንጂ የሚጠበቅባቸው ይሄንን ስላላችሁ ይሄንን ስላደረጋችሁ እኛ ሪታሪት የምናደርግበት ሌላ ሜካኒዝም እንፈጥራለን ብሎ መናገር አግባብ አይደለም። ቅድም የነበሩት አይነት ንግግሮች ማለት ነው። ከዛ ባሻገር አቶ ይርታቸው ምናቃቸው ማለት ነው ላለፉት 1 አመት 2 አመት 3 አመት ማቃቸው ኢቭን እነ ዋና አማራ ቤት ገብተው አዛን አማራ ተቀብለዋቸው ሐሳባቸውን ሲያንሸራሽሩ የሚገኙ ሰው ናቸው። ዛሬ ይሄኛውን ጉዳይ ስላወጡ ወይም ደግሞ ይሄንን ጉዳይ ሊክን ስለሆነ ብቻ በአንድ ቀን የደም ጥራት ፖለቲካው ሳስገብተው አማራ አይደለም ምናምን እያላችሁ ምትሉ ሰዎች ትላንትና ነበር ያን ማለት ያለባችሁ። ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ይላል ያገሬ ሰውና አቶ ይርታቸው አንዱ የአማራ ብሔረተኝነት ክንፍ ደጋፊ ነን የሚለው አካል እንደ ኢትዮጵያን ፖለቲካ በራሱ መንገድ ለመቅረጽ እየሄደ መሆኑን የሚያሳይ ነው ያወጣው። ያ ሚስጥር ህዝቡን አይወክልም። እኔ 100% ምጋራው እዚህ ላይ የተገለጹ ማናቸውም ነገሮች መሬት ላይ ያለውን ማህበረሰብ አይወክልም። ሌፍት ኤንድ ራይት ማለት ነው። እኔ ከዚህ በፊት አቶ ይርታቸውን በተደጋጋሚ አያቸዋለሁኝ። ከንግግራቸው ራሱ ማለት ነው ከንግግራቸው አክሰንታቸው ራሱ እንደው እኔ በማምነው የዴፊኒሽን እንኳን ራሱ የአማራ ክልል ነዋሪ ወይም ደግሞ የአማራ ማንነት አላቸው ብዬ የምቀበላቸው ሰው አይደሉም። ይሄንን እንዲያዝልኝ ይፈልጋለሁኝ። ከዛ ባሻገር እኔና አያና የሄድንበት ርቀት የይርታቸው ተንኮል ነው ብዬ አላምንም። የእሳቸውን ዶክመንት አውጥቶ የለቀቀው ሰው ነው ብዬ ነው የማስበው። ስለዚህ ለቆ የለቀቀው ሰው ምናልባት የራሱ የሆነ አጀንዳ ይኖረዋል፣ አላማ ይኖረዋል። በዋናነት ግን አሸናፊ ነው ብዬ የማስበው ከመንግስት በኩል እነዚህ አይነት ነገሮችን የሚያነፈንፉ ኃይሎች ሰክሰስፉል ናቸው ብዬ ነው የማስበው። እዚህ እንኳን ራሱ 2 አፍ ነው የሆኑት የአማራ ብሔርተኞቹ ማለት ነው። ቴንክ ዩ ሶ ማች። ኦኬ የኔ ጥያቄ የብሔር ፖለቲካ ከመጀመሩ ነው የህዝቡን ፍቃድ ጠይቆ የሚያገቡ 4 እና 5 ሆነ አይደል አጀንዳ የምታወጣው 4 እና 5 ሆነ አይደል ተሰብስበ ህዝቡ እንደወከለ ሆነ ስናወራ ምንለው ለሰልፍ አፖይንትመንት እኮ በቃ ምቹ እኮ ነው አይደል? ማንም የመሬት ላይ ካርታ ይዞረበት ሁሉ እኮ የብሔር ፖለቲካ ውስጥ ይገባል። በቃ ማን ይከለክለዋል? ማን ይከለክለዋል? አሁን ለምሳሌ የኦሮሞ ብሔር ተወላጆች ነን ብለው የኦሮሞ ህዝብ ትግል ይሄ ነው ብለው ቢጽፉ እና ወይ ይሄ ሀሳብ ትክክል አይደለም ብሎ የሚቃወሙ ሰዎች 1-2 ሊባባሉ ይችላሉ። ማን ይከለክላል? ለዚህ ነው ከዚህ ሀሳብ እንውጣ ምለው እኮ 20 ሰዎች ተነስተው የአማራ ፖለቲካ አራማጆች ነን ከኛ በላይ ስለ አማራ ምን አገባችሁ ምናምን ብለው ሀሳብ ወይ በማኒፌስቶ ጠርዘውልህ ለብደውልህ ይሄ መታገያ አጀንዳችን ነው ቢሉ ማን ይከለክላቸዋል? መስመር የለ፣ ህግ የለ፣ ሃይባ የለ። 1968 ላይ ቲፒኤልኤፎች ህዝቡን አማክረው ጫካ የገቡት። ፖለቲካችን ወደ ፓርቲ ፖለቲካ ካልመጣ ይሄ ነገር ይቀጥላል። ማንም በግሉ ነፍሱ የምትጠይቀውን እንኳን የቤተሰቡን ጥያቄ እንኳን መመለስ በአግባቡ ያልቻለ ሚስቱ ልጆቹን በአግባቡ ቀጥለት አድርጎ መምራት የከበደው ሰውዬ ሁሉ ላሻግርህ ነፃ ላውጣ ምናምን ይላል። ማን ይከለክለዋል? ማን ይከለክላል? አረባ አክተው ብትለው ሳይለንስ ያደርጋል። የመጨረሻ
ግሬት ሳይለንሰሮች ናቸው እነዚህ የምታያቸው ሰዎች። ኦሮሞ ጠልነ፣ አማራ ጠልነ፣ ስልጤ ጠልነ፣ ጉራጌ ጠልነ ምን አገባ ይልሃል። እንዴት ነው የምትከለክላቸው? እንዴት ተከለክላቸዋል? ምን አገባ ይላል። ህዝቡን እንደ ግል ንብረታቸው ነው የሚያዩት፣ እንደ ግል ንብረት። አንዱ ቤት አንዳንዴ እኮ በሚሊዮን ስለሚቆጠር ህዝብ እኮ የሚያወሩ አይመስሏችሁም? አንዳንዴ ሲያወሩ ስለ 2 ስለ 3 ሰዎች እንኳን ስታወራ እኮ ትጠነቀቃለህ ለቃላት። የኛ ሀገር የብሔር ፖለቲካ እኮ እናንተ ስለ ሚሊዮን ህዝብ እኮ ነው በቃ እንደ ቆሎ ጓደኛቸው የሚያወሩት። ኦሮሞን እንደ ህዝብ ስትሳደብ የቆሎ ጓደኛ ስለ ቆሎ ጓደኛ የምታወራ ነው የሚመስለው። የአማራን ህዝብ ስትሳደብ በአማራ ህዝብ ታገላለሁ ብለህ እንትን ስትል፣ በትግራይ ህዝብ ታገላለሁ ስትል፣ መች ነው ህዝቡን ያማከርከው? መች ነው ወርደ ወረቀትና እስክሪብቶ ይዘህ የገበሬው ጥያቄ ይሄ ነው ብለህ የጻፍከው? መቼ ነው? መች ነው መጠይቄ የበጠንከው? መች ነው አንተኛ ወክለንሃል ብለው በፊርማቸው ያረጋገጡልህ? መቼ ነው? ማን ነው ይከለል? ይህ የሁላችንም ውርደት እኮ ነው። ኢትዮጵያ ውስጥ የብሔር ፖለቲካ እኮ ያመጣብን ጣጣ ይሄ ነው። ልክ የሆኑ ሰዎች ፋውል ሲሰሩ እኛን አያወክልም ምናምን ትላላችሁ። የሁላችንም ውርደት ነው እኮ ይሄ፣ በሁላችንም ብሔር ብሔረሰብ ውስጥ ያለ ማለት ነው። ለዛ ነው ከብሔር ፖለቲካ ብሔርን እንደ ብሔር ወስደን ፖለቲካ አድርገን የምናቀርብበትን ነገር እናቆምና ፖለቲካችን ሀሳብ የሆነ እውቀት ያላቸው ሰዎች ይምጡ፣ ጋጦጦችን እናባረር። ሰው መሳደብ ፖለቲካ አይደለም። ሰው ማሸማቀቅ ፖለቲካ አይደለም። ፖለቲካ የወጣበትን ማህበረሰብ ወይም ደግሞ የሆነን ህዝብ ወይም ደግሞ ደጋፊዎችን ከገቡበት ችግር እንዴት ነው የምታወጣቸው? ስራ አጥ አለ፣ የስራ አጥ ቁጥር እንዴት ነው የምትቀንሰው ነው። የሰብአዊ መብት ረገጣ አለ፣ ያን እንዴት ነው የምትቀንሰው ነው። ስልጣን ስትይዝ ኢንፍሌሽን አለ፣ ያን እኮ የስልጣን ስትይዝ እንዴት ነው የምትቀንሰው? ይሄንን የውጭ ጉዳይ ግንኙነታችን የተዛባ ነው፣ እንዴት ነው የምታስተካክለው? ኢኮኖሚው ደቋል፣ አንተ ስልጣን ላይ ስትወጣ እንዴት ነው የምታስተካክለው? ሀሳብ ነው እኮ የምሰጠው። ከዚህ ውጭ ብሔርን አሁንም ከፖለቲካ እስካላወጣን በዚሁ ነው የምንቀጥለው። ልጆቻችንን በዚሁ ይቀጥላሉ። አንዳንድ ጊዜ የሚመሩን ሰዎች ጤነኛ የሆኑ እብድ አታውቁም። ጭንቅላትን እየነቀነቅ የምሰማቸው ሰዎች ዶክተር ህዝብ በተሰበሰበበት ቦታ እንዳደርስ ያለው ሰውዬ ሊሆን ይችላል። አደገኛ መሪ አድርገ ሾምከው። አብዛኞቹ እግዚአብሔር ይቅር ይበለኝ፣ አብዛኞቹ እብድ ናቸው። በተለይ ከሀገር ውጭ ያሉት ሱፍና ከረባት ሲያደርጉ ጤነኛ እንዳይመስሏቸው። በጣም እነዚህ በተለይ በጣም ትላልቆቹ እነዚህ ነው የምንሰማው። ከዚህ ነገር ላይ መውጣት አለብን። አሁን እዚህ ጋር ነው ሁላችንን መነጋገር ያለብን። ፖለቲካ ከአያና ጋር በሀሳብ ትስማማለህ። አማራነት ኦሮሞነት አይደለም ለዚህ የሚገባው። የአያና ሀሳብ ይገዛል። ሞሼና አያና አንድ ፓርቲ መሆን አለባችሁ። አማራ ስትሮንግ እና አፍሪካ ዩናይትድ የሆነ ፓርቲ ውስጥ መግባት አለባችሁ። ሀሳባችሁ ነው እኮ ሀሳባችን ነው አንድ ላይ ያደረገን የሚገባው እንጂ ብሔራችን መሆን የለበትም። እና እስከ መቼ ነው በብሔር እየተደራጀን ከመከራ ወደ ባሰ መከራ የምንሄደው? እና ይህንን ቢያንስ እንነጋገር ለማለት ያህል ነው። እሺ ምንኝ ኬዲ ጨረሽ ምንትን ልበል። የመጨረሻ ሀሳብ እንዴት አሪፍ መሰለህ። ግን ለዚህ ነው አሁን ለመጀመሪያ የተበላሸ ነገር ስላለ ኢትዮጵያ ውስጥ አሁን ያለው ሀሳብ ተኮር ፖለቲካ አይደለም፣ ብሔር ተኮር ፖለቲካ ነው። እና እሱ ይቀየርና መጀመሪያ አሁን ያለው ስርዓት ብሔር ተኮርም ሆነ ምንም ሆነ ፋሽስቲክ የሆነ ስርዓት ስለሆነ እሱ ይቀየርና ከዛ በኋላ ምን አይነት ፖለቲካ ነው የሚበጀን የሚለው ቁጭ ብለን አንተ ያልካቸው ሰዎች ሁሉ በኩል ወንበር ላይ ቁጭ ብለን የምንነጋገርበት መድረክ መምጣት አለበት። ይሄ ብሔራዊ ዲያሎግ ይሄ ምናምን የሚሉትን ኮልኮሌ ነገር ይተውና ለስርዓት ለውጥ ሁሉም ሰው ጥያቄ ማቅረብ አለበት። ፋኖ የሚታገለው ለዛ ነው። አንደኛና ሁለተኛ የሚባል ብሔር የለም ኢትዮጵያ ውስጥ። ኢትዮጵያ የሁሉም ናት። ሁሉም እኩል ተከብሮ ሊኖር ያስፈልጋል። ወደ ጋሽ ግርታቸው ስመጣ የመጀመሪያ ማስተካከል ያለብኝ ነገር እኔ ሳሚ ነው ይሄን ያወጣው ብዬ አላስብም። አማራ ዩናይትድ ነው ብዬ አላስብም። ምክንያቱም ጋሽ ግርታቸው ለእኔም ለራሱ ደውሎልኝ ስለነበረ እንደዚህ እንትን አለን እና አሁን ረስቶኛል። ያው እንግዲህ ያው ደክሞታል ያው እንዳያችሁትና እሱ አይደለም ለእኔም ከደወለልኝ ሌላም ሰው ደውሎ ሊሆን ይችላል። ስለዚህ ራሱ ነው ያሰራጨው ማለት ነው። እንደገና ደግሞ ጋሽ ግርታቸውን አይታችኋል። እንግዲህ ምንም የሚገድበው
ነገር እንደሌለ ሰው። ስለዚህ እንዲህ አይነት ሰዎች ከፋኖ ጋር ተነጋገርን ቢሏችሁ ምን አላ እንግዲህ ዋይት ሀውስ ደውዬ ነበረ ፖርትላንድ 3-4 ሰዓት ነድቼ ይህንን ሁሉ ሲናገር እንዲህ አይነት ሰዎች ያው በቃ ያገኙትን ነገር ሁሉ ሊለቁ እንደሚችሉ እና እንደ ብርቅም ሊሆንባቸው እንደሚችል ማሳያ ነው እንጂ ፋኖቹን ማነጋገር ከፋኖቹ ጋር ፎቶ መነሳት ቅድምም ብያችኋለሁ፣ ማንም ያደርገዋል፣ ሁሉም ያደርገዋል። ምክንያቱም የኛ ትግል ህዝባዊ ትግል ነው። ህዝባዊ ትግል ሲሆን ደግሞ በአካባቢያችን የምናውቃቸው የምናገኛቸው ፋኖች አሉ ማለት ነው። ከነሱ ጋር እንነጋገራለን፣ ፎቶ እንነሳለን። ያ ማለት ግን ትግሉን እንመራለን ወይ ለትግሉ ማኒፌስቶ እንቀርጻለን ማለት ግን አይደለም። በዛ መታሰብ አለበት ብዬ አስባለሁ። ከዛ በተጨማሪ ምሁራኖቹን ከጀርባ አሉ የተባሉት ምሁራኖችን በተመለከተ እኔ አሁን ለምሳሌ አንድ የኦሮሞ ወንድሞቻችን በማይፈልጉት ስም እንዲጠራ ያደረጉት ማናቸው ብትለኝ ሰውየው እነግርሃለሁ። ቀጥታ እሳቸው እንደጻፉት ነው የምነግርህ ያን ስቴትመንት። ምክንያቱም የሆነ ቦታ እንኳን ኢንተርቪው ለመደረግ ሲጠሩ እኔ በዚህ ቋንቋ ነው የምጠቀመው፣ ምክንያቱም አይኔ እያየ 50 የሚሆኑ ቤተሰቦችን የጨረሰብኝ ወራሪ እንትን ነው ብለው በራሳቸው ቋንቋ ይገልጹ። ቅድም በትራውማ ያደጉ ናቸው ብያለሁ። ያ ማለት የእሳቸው በዛ መልኩ መከራቸውና የደረሰባቸውን ግፍ ልክ ሌላው አማራ ላይ የደረሰው ግፍ እሳቸው ደግሞ ቤተሰባቸው ላይ ፐርሰናሊ ስለደረሰባቸው ሂቶኬት ፐርሰናሊ ነው የሚወስዱት የሆነባቸውን ነገርና ያ ማለት ግን እኔ ሌሎችም ያንን ሀሳብ ይጋራሉ ብዬ አላስብም። ምክንያቱም ሌላ ቦታ ሲናገሩ ሲጽፉ አይቻቸዋለሁ ሌሎቹ። ከዛ ያው የፋኖ የትግል አካል እንዳልሆነ ግን ይሄ ማንም የሚረዳውና የሚያውቀው ነው ብዬ አስባለሁ። ከዛ ባለፈ ግን ምሁራኖቻችን እንኳን ተሰበሰባችሁ ማለት እፈልጋለሁ። ተስተካከሉ። ይሄ ማኒፌስቷችሁን አቆዩት። ይቆይ ግድ የለም። አሁን የአማራ ትግል ምንም ሳሚ እንዳለው ፋኖቹ ሲያስፈልጋቸው ያወጣሉ። አሁን ለምሳሌ የአፋሕድ ማኒፌስቶ መሬት ላይ ያሉት ራሳቸው ናቸው ያወጡት። ይሄው የኛ ነው ብለው የላኩት ለህዝቡ ራሳቸው ናቸው። ስለዚህ በዚህ በኩል ያሉትም ተሰባስበው እንትን ብለው ይሄ ነው የመታገያ አጀንዳችን እስኪሉ ጠብቁ። ካድሬዎቹም አሰፍስፋችሁ አትምጡ አገኘን ብላችሁ ይሄ ድሮ ቲፒኤልኤፍ ምን ያደርግ ነበረ በፊት ልክ ሊሸነፉ ሲሉ እነ ስዩም መስፍን አሁን ድረስ እንትኑ አለላችሁ ሄዳቸው ብታዩት ቅንጅት ሊያሸንፋቸው ሲል የሆነ እንትን ጻፉና የቅንጅት ማኒፌስቶ ነው ብለው የትግራይን ህዝብ የመጨረሻ አጀንዳ ብለው ኢንተርሃሞ የሚል እንትን ይዘው መጡ። ደርግን በነገራችን ላይ ይሄን ያደርግ ነበር ይባላል። በኢሃፓዎች ስም የሆነ ጽሁፍ ይጽፍና ያገኘውን ወጣት ሁሉ የመጥረጊያና ለሚያደርገው ነገር ጀስቲፊኬሽን የመስጫ ማለት ነው። አሁን እነዚህም እንደ ቫልቸር ማድረግ በቃ የአጀንዳ ቫልቸሪንግ በቃ ዝም ብለህ እዛም እዚህም እዛም ሁሉም ነገር አልሳካ ሲል ይሄው ፋኖ አቋሙ ይሄ ነው ብለው ይችን ይዘው አትምጡ። ገና በአማራ ትግል ውስጥ ገና በአማራ ትግል ውስጥ የሚገርማችሁ የሚደንቃችሁ ብዙ ነገር ታያላችሁ ገና። ምክንያቱም አሁን አማራ እየተደራጀ ያለው እንደ ሌንጮ ለታ እንደ ጃራ አባ ገዳ 2-3 ሰዎች ተጠራርተው አይደለም፣ እንደ ህዝብ ስለሆነ እየተደራጀ ያለው። አሁን እነዚህ ሀያዎቹ ምሁራን በራሳቸው ተደራጅተዋል። ሌላ 4-5 አለ የተደራጀ። ለምሳሌ የ4-5ቱ አንድ ላይ ሲመጣ ያን ጊዜ እናንተን አያደርገኝ እየመጣ ነው። አሁን ለምሳሌ ብዙ ማኒፌስቶ ያላቸው 3-4 አቃለው ነው እዚህ ዲያስፖራ ያሉ በዋትስአፕ ግሩፕ ምኑም አለ። ይሄ አማራ በመደራጀት ሂደት ውስጥ እያለፈበት ያለው ፌዝ ነው። ስለዚህ ምሁራኖችንም ቢሆን ይሄ ማኒፌስቶ ፋኖን አይወክልም ስንል ማኒፌስቶ ያላቸው ሁሉ ማኒፌስቶ አላቸው። ኖ ይሄን ማኒፌስቶ ሳይሆን ቴዲ እንዲህ ልትለው ትችላለህ። የማኒፌስቶ ሳይሆን ሰዎች ያላቸውን ቪዥን መግለጫ ልትለው ይቀላል። ለምሳሌ አሁን እና ኪላ ጽፈዋል አይደል? ለምሳሌ ያላቸውን ቪዥን አስቀምጠዋል በወረቀት አይደል? አይተሃል አንተም አይ ቲንክ ያ ስለዚህ ሰዎች ያላቸውን ቪዥን በወረቀት ላይ አስቀመጡ ማለት ያ የትግል ማኒፌስቶ። ምክንያቱም ኤጀንሲ የለውማ መሬት ላይ ያንን የገዛ መሬት ላይ ኤጀንሲ እስከሌለ ድረስ የመታገያ ማኒፌስቶ ምናምን ትሏችንም፣ ግን ሰዎች ቪዥናቸውን ይጽፋል። እሺ ምናልከኝ አላቸው አማራ ስትሮንግ አላቸው 4 ድርጅቶች አሉ። 4ቱም ማኒፌስቶ አላቸው። ያ መሬት ላይ ያሉት ማለት ነው። አረ እዚህ ያለው ኤግዛክትሊ ያ አሉ። ግን ያ ማለት ግን ምንድነው በቃ ይሄ አገር በዚህ መልኩ ቢመራ እንፈልጋለን የሚል የተወሰኑ የሞራኖች ነው። መጨረሻ ላይ ፋኖ ነው አንዱም እንዳታቃለ ኮሜንት ላይ ሀብታሙ በሻስ አልጻፈም ወይ
አንዳንድ ሰው ይሄን እንደ ቀልድ ሊያየው ይችላል። እኔ ፖዚቲቭሊ ማየው እንዴት መሰለት ይሄ አንድ ህዝብ የደረሰበትን መከራ አስበው በየአካባቢው ተደራጀ ማለት ቅርጽ ይዞ የመጣ ቀን በቃ አለቀ ማለት ገና 2 ዓመት 3 ዓመት ኮኔ ትልቆ ጎበዝ። ስለዚህ እነዚህ ሰዎች አሁን ፕሮፌሰር ምናምን የምትላቸው አብዛኞቹ ዶክተር ሪታየር ያደረጉ ምን ያደረጉ ናቸው አብዛኞቹ ሰዎች አይነው ከትግሉ እንትን ያሉ ትንሽ የመራቅ እንትን እንዳላቸው ግን የአማራ ነገር ያገባናል ብለው ደግሞ እየመጡ ነውና ብዙ ሳንገፋቸው ይሄኛው ማኒፌስቶአቸው ግን ያው ቴንክ ዩ ኢሬሌቫንት እንደሆነ መግለጽ ፈልገው ታንክ ዩ ጋይስ ቴንክ ዩ። እንደዚህ አይነት ነገሮች አሁን ሲወጡ ያው የፖለቲካውን ስታራምዱ ሁላችሁም እርስ በርስ የምትጠባበቁ ናችሁና ፖለቲካ ደግሞ በሾለከበት አድቫንቴጁን ተጠቅመው ፖለቲካ ይሰራሉ። እናንተም ትሰራላችሁ፣ ሌሎችም ይሰራሉና ያንን መጠበቅ አለባችሁ ለማለት ያለው። እሺ ከሱ ቀጥሎ ማለት ለለና አይ ቲንክ ይቀድመኛል። ሞሼ መጨረሻ ላይ ነኝ ያለው ማለት ነው። ከሱ ቀጥሎ ነኝ እኔ መጨረሻ ላይ ያወራሁት። እሺ ማን ይናገራው? አያና ይቀድመኛል። ተቀባበዛችሁ ምን ነው? ያ አያና ሞስ እኔ ላስት ወርድ ለመሆን ነው። እኔ ገበያለ ችግር የለም። ሌልና መጨረሻ ላይ ትሄዳለች። አፍሪካ ዩናይትድ ይናገራል። አፍሪካ ዩናይትድ ሁለት በነገራችን ላይ ሁለት ጊዜ መሐመድ ሁለቴ ተናገረ። እኔ ሳልናገር እኔም ጥቂት ቆያለሁ። ቴዲ ጥቂት ልቆይ። አፍሪካ ዩናይትድ ሁለተኛውን ነው የሚናገረው። በኔ ተራ ዩናይትድ ያስሄድኩበት ምክንያት መጨረሻ ላይ አንተ ተናግራችሁ ትወርዳላችሁ ስላልክ መጨረሻ ላይ ለመናገር ነበረ። አያና መቅደም ፈልገህ ነው እንጂ መሐመድ ጨርሳል። ለምን እዚህ ያለ ራሱ አንድ የቀራችሁ ሌልና አያና ዩናይትድ አማራ ሞሼና አፍሪካ ዩናይትድ ናቸው። እሺ ማን ይናገራል? የተናገራችሁ ባይዘው ጥቂት ልቆይ። ቴዲ ከፈለግናችሁ እንደውልላችኋለን። ዞር በሉ። እኔ መሄድ እችላለሁ፣ ችግር የለውም። ላስት ወርድ doesn't always mean the best word። ስለዚህ I don't know ምኑን ተናግረን ምኑን እንደምንተው ከሞሼ የሰማሁት እስቲ ጠቀስ ላድርጋችሁ ባጭሩ ርዕሰ ጉዳዮችን ዜና እናሰማቸዋለን። በቅድሚያ ማለት ዜናዎች ሻዕቢያን መከላከል ላይ ፋኖን ብትናገረው ተናገረው ችግር ክፍተት አለው በል እንጂ ለምን ሻዕቢያን ትነካላችሁ አለ ሞሼ። እኔ ባይዘይ ይሄንም ከስር ሳስመረጥ ነበር ልግጨው ልተው ያልኳቸው ነበርና አብዛኛው ልግጨው ብለው ነበር፣ ግን ጊዜም የለኝም አሁን ለመግጨት የሚሆን የኔ ማንነት አለና የሚገርም ነገር ለአጭር ጊዜ two state solution የሚባለው እስራኤልና የፍልስጤም ትብብር በሞሼና በመሐመድ መሐል 10 ደቂቃ ተፈጥሮ ነበር። አሁን የት እንዳለ ባናውቅም ማለት ነው። እዚህ መድረክ ላይ ሞሼ የኔ ማንነት ይላል፣ የአቶ ኤርታቸው ማንነት ግን አማራነታቸውን ተቀብሏቸዋል። ለራሱ ፈልጎት ሊሆን ይችላል ለስራ ጉዳይ። ለማንኛውም ሞሼ አይደለም መሐመድ ማለት ነው። ሞሼ የተናገራቸው ነገሮች የሻዕቢያ ነገር አትንኩብኝ አለ። አንደኛ። ሁለተኛ ገመዱን ስንስበው አለ ቤት 4 ኪሎ ቤተ መንግስት እንደርሳለን አለ። ኢንቨስቲጌት እንድናደርግ የተወሰነ ቀን ስጡን አለ። ኦሬዲ 4 ኪሎ ነው አልክ። ምኑን ነው ኢንቨስቲጌት የምታደርገው? እና እሺ ጥሩ አይደለም። የኢንቨስቲጌሽን የሪሰርች ባህልህን አስተካክል። ኢንቨስቲጌት የምታደርግ ከሆነ መጀመሪያ ኦፕን ሆነ የት እንደሆነ አላውቅም ከውጤቱን እንነግራቸዋለን ትላለህ። ውጤቱን ነግረህን ኢንቨስቲጌት ላድርግ ትላለህ እንዴ? ነገሩ እግዚአብሔር ሲረዳ አቶ ኤርታቸውና ሳሚ ሲራገጡ የት እንደሆነ መሰረቱን አሳይተዋል። ወደ ቁም ነገሩ ልመለስና አንዳንድ የሚነኩ ነገሮችን እመጣለሁ። በጣም ቁም ነገር የሆኑ ነገሮች ዛሬ የሰማዋቸው። አቅም አለን አቶ ኤርታቸው ቃል ጦርነቱ ማለቁ አካባቢ 1 ሚሊዮን ሰው ይግባ ሲባል ነው የገባ ነው። ያኔ ነው ያደራጀ ነው ብለው ያኔ የተነሱ ፎቶዎችን ከነ መሳፍንት ጋር ከሌሎቹም አሁን ፋኖ ከሚባሉት ጋር የተነሷቸውን ፎቶዎች ተነጋግረው እንደመጡ ከዛ በኋላ ሰልፍ ምናምን የሚሉን ማስመሰያ ነው። ፕላን ቢ የሚባለውን ስንት ጊዜ ነገርናችሁ። እኔ አይ ዶንት ኖ ለልና እየሳቀች መሆን አለበት ሚውት አድርጋ ከክለብ ሃውስ ጀምሮ ነው የምናወራ የነበር ነው። አንዳንዱን ነገር የኤርትራ እጅ ያለባቸው ሰዎች በገንዘባቸው ፕላን ኤ ይሄን ሰውዬ አታለን ልጅ ነገር ነው አብይ አህመድን ወደ ራሳችን ፍላጎት እናድርገን እኛ ኪንግ ሜከር ሆነን ላይ እንቀመጣለን ያለ ብዙ አካል ነበር። ይሄም አይሆን ከሆነ ብለው ፕላን ቢ ነው ጦርነቱ ማብቂያው አካባቢ ላይ ድርድሮች እየመጡ እንደሆነ ሲያውቁ ሄደው
አማራውን እንዴት አድርገን ወደ ጦርነት እናስገባዋለን የሚል ነድፎ የመጡ ሰዎች ናቸው። እናንተ አሁን ጅል ናቸው አይናምናም ገንዘብ ነው እነሱ ጋር ያለው። ሪሶርስፉል ናቸው፣ ክሊኒክ ያላቸው ባለሀብቶች፣ ብዙ ገንዘብ ያላቸው 40 ዓመት 50 ዓመት ውጭ ሀገር የኖሩ ልጆቻቸው በአሰ ፋሚሊ ከሚሊዮን ዶላር በላይ እርን የሚያደርጉ ፋሚሊዎች አሉበት። ካሽ ነው። አንተ ሚዲያ ላይ ወጥተህ 3 ሰዓት ሙሉ ብታላዝን አቶ ኤርታቸውና ጓደኞቻቸው አንድ ቀን አንድ እሁድ አዋጥተው የሚልኩት ገንዘብ ብዙ ነገር ያንቀሳቅሳል። አንቀሳቅሷልን ባለፉት 3 ዓመት ውስጥ። ይሄ አካል ማኒፌስቶ አውጥቶ ኦሮሞን ጋላ ብሎ ሲጠራ እዚህ ጋር መጥቶ አማራ ስትሮንግ የሚባል ሰው ስላመመው ነው ስለቆሰለ ነው ሊለኝ ይችላል። ቤተሰቦቹ ስለሞቱ ትራውማ ስላለበት ነው። ሄትን ኢንተርቴይን ሊያደርግ የሚችልበት የራሱ የታጠቀ ኃይል መሬት ላይ አሰማርቶ የኦሮሞን ህዝብ እንደ ህዝብ ዲኒግሬት አድርጎ ለመናገር ላይሰንስ ይሰጣዋል። እንዳንተ አይነቱ third degree ፖለቲሻን ደግሞ ማለት ነው ከሰው አፍ እንደ ወፍ ልጅ በልቶ ያንን ሪገርጂቴት የሚያደርግ መጥቶ ትራውማ አለበት ብሎ ዲፌንድ ያደርጋል። ሚዲያዎች ላይ ራሱ ሲሄድ እኔ ጋር ላንድል ካልተፈቀደልኝ አልሄድም ይላል። ይሄ ትራውማ ነው ላንተ? ንቀት ነው እንጂ ጥላቻ ነው እንጂ ይሄ ተቀብሮ የቆየ የኢትዮጵያን ህዝብ በኋላ ላይ እስከ መባላት ድረስ የሚያደርስ ክፉ ነገር ነው። ይሄን ትከተላለህ። መሬት ላይ ገንዘብ ልኮ አስታጥቆ ያሰማራል። ይሄ ነው እየሄደ ያለው። የአማራ ህዝብ ትግል አይደለም ይሄ። የአማራ ህዝብ ትግል የአማራን ህዝብ ትግል እየታገለ ያለው ከአማራ ህዝብ ጋር እንደነ ግርማይ ሺጥላ እየተገደለ ውሃ ልማት ውስጥ እየሰራ ወይን ቤት ጠባቂ ሆኖ እየተገደለ በአንድ እጁ ክላሽ መኪና ውስጥ ይዞ በአንድ እጁ ልማት የሚሰራው ነው። እንደዛ ነው ለአማራ ህዝብ የምትታገለው። ውጭ ሀገር ቁጭ ብለህ ከጡረተኞች ላይ በተሰበሰበ ገንዘብ መሬት ላይ ክላሽ ገዝተህ የሻቢያ ተላላኪ በመሆን አይደለም ለአማራ ህዝብ የምትታገለው። መሬት ላይ ደርሶ የተመለሰ ዶክመንት ነው። ጋላን ሚል ተጽፎ ሄዶ ጋላን ሚል ይዘው ነው የተመለሰው። ባይዘይ አቶ ጋሽሳሚን እናመሰግናለን። ከፍተኛ ምስጋና አለ። አንተ ብዙ ሰርቪስ ሰጥተሃል ለባዴንም ለብዙዎችም። አሁን ደግሞ ለህዝብ መጨረሻ ላይ የሆነ ነገር እየዋልክ ያለህ ይመስለኛል። ፋይናሊ በእድሜ መጨረሻ እና የፕላን ቢ አስፈጻሚዎች ናቸው። ዋይት ሃውስ የተባለውን ነገር እኔ እንደቀልድ አላየውም። በነገራችን እዚህ ሀገር ካሉ አካላቶች ጋር ሎቢስት እስከ መግዛት ድረስ የሚሰሩ ሰዎች እንደሆኑ ይታወቃሉ። እንደይቃለ አያንሳል ግን ችግር የለውም እንጠቀምበታለን። ስለዚህ የውጭ ግንኙነቱን የሚሰራ በገንዘብ ሎቢስት የሚገዛ አለቅላቂዎችን እዚህ ሚዲያ ላይ መጥቶ ለህዝብ ተቆርቋሪ መስለው የሚያወሩትን የሚገዛ መሬት ላይ ጭምር ጦርነቱን የቀሰቀሰው አካል ከሻቢያ ጋር ትስስር ያለው የገንዘብ አቅም ያለው ይሄ ኦሮሞን ጋላ ነው እናፈናቀላለን 4 ኪሎ ጋላ እንዴት ገባ እኛ ሰብሰርቪያንት አድርገን ካልተጠቀምንበት አብይ አህመድ አይገዛኝም የሚለው ከዘረኝነትና ከጥላቻ እዚህ ላይ የምትለጠፉ ከሆነ እንደ ወጣቶች ማፈሪያ ናችሁ። ይሄ እውነቱ ነው። አንዳንዶቻችሁ ራሳችሁን ዲስታንስ ለማድረግ ሞክራችሁ፣ አንዳንዶቻችሁ ስፒን ይሄ ስፒን የማይደረግ ጭቃ ነው ተሸክመው ቁጭ ትላለህ ወይ ከላይ ላይ ታራግፋለህ። you can't spin mud. this is mud, this is wet. በቂ ኤቪደንስ ነው ፊት ለፊት የወጣው። የየዋው የኦሮሞ ህዝብ ሀቅ ስላለው እንደዚህ የሚጠላው ኃይል እየተደራጀ እናስመስላለን። የመጨረሻ የምናገረው ነገር ይሄን ተናግሬ ነው መጨረስ የምፈልገው። አማራ ስትሮንግ መላለ እንኳን ተሰባሰባችሁ ምሁሮቻችን ግን የማኒፌስቶ ነገር ምን ይሆን አለ ይቆያል። ለምን እንደዚህ ጭቃ ጅራፉ እንዳይወጣ ጥላቻው ውስጣችን ስላለ ጥላቻው እንዳይገለጥ ማኒፌስቶ ይቆይልን። ስልጣን ከያዝን በኋላ ኃይል ካገኘን በኋላ ያኔ ጋላ እንላቸዋለን። ያኔ እንደፈለግን እናረጋቸዋለን። በቃ ኦኬ ቴንክ ዩ አያና ለልና ቦሼ ዩናይትድ አሁን እኔ ሄደ ችግር የለው። ኦኬ ታንክ ዩ ያው አያናን በሄደበት መንገድ ሄደን አስገብረነዋል። ምክንያቱም ያነሳው ነገር ምንድነው ፋኖ ሰነድ አወጣ ነው። ኦኬ ክሱ የነበረው ፋኖ ከሻቢያ ጋር ሆኖ ሰነድ አወጣ ስለሆነ ፋኖ ሰነዱን አላወጣም፣ ሰነዱ ከብልጽግና ነው አልኩት። በሄደበት መንገድ ነው ሄድኩት። ምን ማለት ነው? ሊተኩስ ከፈለገ አቀባብ ነው፣ አቀባብ እየተኩስበታለሁ በተመሳሳይ። ይሄ አሁን የወጣው ሰነድ እነ ሳሚ መተው ሌላ ነገር አላወሩ at the end of the day ሊቀራረብ የሚችለው ከብልጽግና አስተሳሰብ ጋር ነው። ጋሽርታቸው እንደ አባት አንድ የአማራ አባት ናቸው። ሽማግሌ አንድ አማራ አባት ልጆቻቸውን የሚያሳድጉት በአማራዊ ደንብ ባህል በኢትዮጵያዊ ጨዋነት ነው። የትኛውን ህዝብ ከመዝለፍ ከማንጓጣት ጋር እንዳልሆነ አውቃለሁ። በአዴንነትና ባሪያነት ግን በውስጣቸው ምናልባት አልፎ ሲገባ
እንደዚህ አይነት ሰነዶች ምሁራን በሚባሉ እኔ ከአማራ ስትሮንግ ጋር ማልስማማው እንዲህ አይነት የሚጽፉ ምሁራን የመንግስት ስልጣን አስጠባቂ የአማራው ህዝብ እየሄደ ያለፈበትን መንገድ ለሚቀጥሉት በርካታ ዓመታትም እንዲሄድ የሚሰሩ ናቸው እንጂ አንዱም የትግላችን ፈተናዎች እንደነዚህ አይነት ሰዎች በየኩርባው እየመጡ ልንቀላቀል የሚሉ ናቸው። በተደጋጋሚ የአማራ ትግል የሚጠለፈው ከታሪካችን የምንማረው እንደነዚህ አይነት ሰርጎ ገቦች በየመንገዱ መጥተው በምሁር ስም በእድሜ ስም ነገሮችን በእናውቃለን ስም በየመንገዱ ስለሚገቡን ነው። ስለዚህ እነዚህ ሰዎች ሊያገለግሉ የሚችሉት ወይ ደግሞ ጽፈውም ከመጡ ጽፈው ሊመጡ የሚችሉት መንግስትን ሊጠቅም ስርዓቱን ሊጠቅም ለሚችል ነገር ነው። እና ያኔ ጮቤ የረገጡት አንድ እድሜያቸው በስተርጅና ደረጃ ላይ የደረሰ ነገሮችን እንኳን በግራና ቀኝ በደንብ መለየት ለማመዛዘን ሲቸገሩ ያየናቸውን ሰው በዚህ ልክ አስጨንቆ የሆነ ነገር ለማስገኘት ነበር። ቶታሊ ሮንግ ነው የተጻፈው። ከጀርባ የፖለቲካ ኢንተረስት ያለው ኃይል አለ። ምክንያቱም አብዛኛው የአማራ ኤሊት ነኝ የሚለውን ትላንትና የድሮ ታሪኩ ሲፈተሽ ከመንግስት ጋር ግንኙነት ያለው የሆነ ነገር ሲያደርግ የነበረ ነው። አሁንም የፋኖን ትግል ተመስርቶ አንድም የራስን ኢንተረስት ከማርካት ሁለትም ደግሞ ለመንግስት ድጋፍ ከመስጠት አንጻር ነው ወደ ትግሉ ጎራ ለማለት የሚፈልጉት። ይሄ ሰነድ የተባለው ነገር አሁን ወጣ የተባለው ነገር ለበርካታ ወራቶች ቅድም እንደነገርኩ አፋባ ከመመስረቱ 3 እና 4 ወር ቀድሞ መወያያ ርዕስ ሆኖ ቲክቶክ ላይ ሰዎች ቀርበው ሲወያዩበት አይቻለሁ። ተሞግተው ይሄ የብልጽግና አጀንዳ ነው ተብለው ጠፍተው ነበር የመጡት። እነዚህ ሰዎች ጠፍተው ከየት እንደመጡም አይታወቅም ነበር። ስለዚህ ይሄን ዲባንክ አድርገው ወደ መዝገብ ቤት ከተነዋል። ይሄን ሐሳብ ከዚህ በኋላ እና ያነሱም ከነገ ጀምሮ ካነሱትም ደግሞ ሌላ ጉዳይ ነው የሚሆነው። አንድ ግን ለማስገንዘብ የምፈልገው ነገር አለ። አማራዊ ድርጅቶች ሲመሰረቱ የታጠቀም ድርጅት የፖለቲካ ድርጅትም ትክክለኛ የአማራ ጥያቄ የሚያነሱት ለሳቦታጅ ገቨርንመንትም ሌሎችም ኃይላት ጆሮአቸውን ጥለው ይገባሉ። ይሄ የሚጠበቅ ነው። አሁንም እየተካሄደ ያለው የሚመስለው ገና ከተመሰረተ ወር ያልሞላው ድርጅት ውስጥ ሎጎ ከድርጅቱ እውቅና ውጪ ሎጎ ፈልቅቆ አምጥቶ ሰዎች እኮ በረሃ ነው ያሉት፣ ጫካ ነው ያሉት፣ ምንም የሚያውቁት ነገር የለም። ለጥፎ አውጥቶ እንደዚህ አይነት ነገር አለ ነው። ስለዚህ ለኛ የምንጠብቀው ነው። ከዚህ የበለጠም ነገር ከዚህ የበለጠም ኮንስፓይሬሲዎች ይመጣሉ። ሲመጡ እንደናያና አይነቱ ውጤት እናገኝበታለን ብለው ሲመጡ ባክፋየር የማድረግ ወደ እነሱ እንዲዞር የማድረግ ደግሞ ግዴታ አለብን። የመከላከል ግዴታ አለብን። ኦኬ የመከላከል ግዴታ አለብን። እነሱ ላይ ዞሮ ባክፋየር እንዲያደርግ የማድረግ በነገር ላይ ህዝብን በመናቅ ከስድብ አንጻር ሳይሆን ህዝብን በመናቅ የአማራ ህዝብ እያለፈበት ያለውን ችግርና መከራ በመናቅ በማንጓጠጥ ከብልጽግና ካድሬዎች ተርታ የሚሰለፍ ማንም የለም። የመጨረሻዎቹ በዛ ደረጃ የሚደርሱ ናቸው። የአማራ ህዝብ በዚህ ፈተና ውስጥ እያለፈ ጥያቄው የጥቂቶች የስልጣን ጥያቄና የዳቦ የመብላት ጥያቄ አድርገው የሚቆጥሩ የህዝቡን ጥያቄ ማፈን የሚፈልጉ በጣም ደካማ የሆነ አስተሳሰብ ያላቸው ናቸው። ይሄ ከካድሬ የሚጠበቅ ነው። ስለዚህ ቴዲ ፋይናሊ ነገሩ በዚህ ይቋጫል። መዝገብ ቤት አድርገነዋል። ከነገ ጀምሮ ብልጽግናዎች በዚህ ዙሪያ ላይ ምንም አይነት ፋይል የላቸው። ታንኪዩ። አሁን ሞሼ የተናገረው ንግግር ቢያንስ በሁሉም ሰው መለመድ ያለበት ነገር ነው። የታርጌት የገዢው ፓርቲ ከሆነ ህዝብን በመናቅ ህዝብን እንትን በማድረግ የህዝብ ጠላት ገዢው ፓርቲ ነው በስም ጠርተህ እንደዚህ ነው የምትለው እንጂ ህዝብን ጠላት አድርገህ መነሳት ነውርም ነው። አዘሴም ታይም ደግሞ ድንቁርናም ነው። ህዝብን እንደ ህዝብ ጠላት ማድረግ ማለት ነው። ለይተህ ነው ማጥቃት ያለበት። ገዢው ፓርቲ ከሆነ ገዢው ፓርቲ ነው፣ ህወሓት ከሆነ ህወሓት ነው፣ ፋኖ ከሆነ ፋኖ ነው፣ አብን ከሆነ አብን ነው፣ ኦነግ ከሆነ ኦነግ ነው። አለቀ። ከዚህ ውጭ ህዝብን እንደ ህዝብ ጠላት የሚያደርጉ ከኛ ወገኖች አይደሉ። እነዚህ ሰርገው የገቡ ናቸው። በዛ አውድ ነው መታየት ያለበትና ያው ሞሼ የፖለቲካ ሳይንስም ተማሪ ስለሆነ ፖለቲካ እንዴት መናገር እንዳለበት ያውቃል። እሺ